አሁን ወደ ትልቁ የሰሞኑ ያገረሸበት ጉዳይ እንሄዳለን። ሰሞኑ አማራ ክልል ኢንቴንሲቭ የሆነ ስብሰባ እየተካሄደ ነው። ማሰማችሁ ከጀነራሉ ስለ ያለው ትግራይና ኤርትራ አካባቢ ያለው ሁሉም የሚያልመው ትዝ የሚለው ከእንቅልፍ የሚባን ነው። ትግራይ ህወሓት TDF ሻዕቢያ እዚህ አካባቢ ነው ያውቀዋል። በደንብ አድርጎ ስለሚያውቀው ነው። ደግሞ አብይና ወደ ወረደ የተወያዩት ነገር አለ። ዛሬ ሄዷል ወደ መቀለ ገብቷል። ወደ ወረደ በነገ በሰፍ መጣበታል። አብይ እንቅልፍ የነሳው ነገር አለ። እነሱም በተለይ TDF ማለት ነው። በተለይ TDF ባለብትሩ ከአብይ ጋር ያለው ጉዳይ ጨርሶ ምናምን ጉዳይ የለው። አንተ የፈለክ ታደርጋለህ እኛም የፈለክ እናደርጋለን ቢሉት ምንም ያዋጣቸዋል። ከዚህ በፊት 180 ዲግሪ አትዘጋውም። የዛሬ 1 አመት 2 አመት ሆኖ ሲሆን 1 አመት ምናምን እዚህ ሚዲያ ላይ ስናገር ሰው ነው ያለው። ከዚህ በኋላ 360 ዲግሪ የሚዘጋው ነገር የለም። እባክህ ይሄን ክልል በደንብ ያዘው። ከህወሓት ጋር የተፈራረምከው የቲፒኤልኤፍ እና ፌደራል ጋቨርንመንት ብለ የተፈራረምከው የፕሪቶሪያ ሰላም ስምምነት እሱን ይጠቅማል፣ ኢምፕሊመንት አድርገው። በጣም ወርቃማ እድል ነው ለኢትዮጵያውያን። ደም ማፋሰሱን ተናርጎ ተጠያቂነት አስፈነ የሚደረገው ነገር አድርገ ከትግራይ ጋር ያለ ነገር አስተካክል። እንደዚህ ሚዲያ የደገፈው ነገር እንትን ያደርገው የለም፣ የመከረው የለም። ያዋጣል ይላል። በጣም ወርቃማ ቢባሉ ነገሮችን በየቀኑ ብዙ ፕሮግራም ስለምሰራ ለታሪክ የሚሆን ብለን ያስቀመጥናቸው ምክሮች አሉ። ይሄ በኢንጉድ ፌዝ ይሄ ለህዝባችን ይጠቅማል ብለን መናገር ይሄ እኮ የፕሮፓጋንዳ የቲፒኤልኤፍ እኮ ነው። ይሄን እኮ TPLF እንደዛ በል ብለውት እኮ ነው። ይሄን እኮ የዛንትን እኮ ነው ስለበቃ ስለተሸነፉ እየለመኑን እኮ ነው ይል ነበር። እናቃለን እንሰማለን። አድርግ ይሄን አድርግ ይሄን አድርግ። በፍጹም የትግራይ ህዝብ እንደሆነ ተኝቶ አያድርልም። ሁሉም ሰው ትግል እውነት ነው። ትግል ዶክተር ጸጋዬ ራሳን ባለፈው በዚህ ሳምንት ፕሮግራም እንዳለው ሞመንተም ያስፈልጋልና አንዴ ቀዝቀዝ አንዴ ሞቅ አንዴ ቀዝቀዝ እያለ ይችላል። በተራዘመ ጊዜ ተስፋ መቁረጥ፣ መድከም፣ ባንዳ ይበዛል፣ ጥቅመኛ ይበዛል፣ በገንዘብ የሚሸጥ እና ምን አገባኝ የሚል የሚሞት የሚታመም ይኖራል። ብዙ ጊዜ መሰረታዊ የሚባል የትግራይ ከጫፍ እስከ ጫፍ ያለው የትግራይ ህዝብ በዚህ ሰዓት በጣም ክራይሲስ ሆኖ እንደ ሀገር ክራይሲስ ነች ያለችው፣ ምንም ጥርጥር የለውም። ከዛ በልዩ ሁኔታ ደግሞ የትግራይ ጉዳይ ከጦርነት ገና ሳያገግም በዛ ላይ ከፍተኛ የኢኮኖሚ አሻጥር ኢኮኖሚክ ሳቦቴጅ የሚፈጸምበት ክልል በመሆኑ ችግር ውስጥ ነው ያለው። ፋይናንሻል እንትኑ ችግር ውስጥ ነው ያለው። ትግራይ 10 ምናምን ባንኮች አሉ። የትግራይ ህዝብ መስማት ያለበት ነው። 10 ምናምን ባንኮች አሉ። ብድር የሚፈቅዱት 3 ብቻ ናቸው። ብድር የሚፈቅዱት ሌሎቹ ገንዘብ ሰብሳቢዎች ናቸው። ገንዘብ ሰብስበው ወደ አዲስ አበባ ነው የሚልኩት። እኔ ስማቸውን ሌላ ጊዜ መለስበታለሁ። 3 ባንኮች ብቻ ብድር ይፈቅዳሉ። ሌላው ግን የትግራይን ገንዘብ ሰብስበው ወደ አዲስ አበባ ይሄዳል እንጂ 5 ሳንቲም ገንዘብ ስጠኝ ብትለው የለም አይሰጥም። ገንዘብ ሰብስበው ብቻ ነው የሚሄደው። ሴቪንግ አካውንት ገንዘብ ለማይሰጠው ባንክ ብድር ለማይሰጠው ባንክ ደግሞ ትግራዋይ ምን ሊያደርግ ነው? ሄዶ ዲፖዚት የሚያደርገው እዛ ላይ ገንዘቡን ሄዶ ትራንስፈር አድርጎ ወደ ሊያበድረው የሚችል ቢታመም ሊያበድረው የሚችል የሆነች ህንጻ ገነባለሁ ብትል ሊሰራለት የሚችል ወደዛ ትራንስፈር ማድረግ ያለበት። ሌላ ጊዜ መጣበታለሁ። ሰፊ አሁን የሚታሰብ ትልቅ ሰላማዊ ሰልፍ አለ ትግራይ ውስጥ። ሰላማዊ ሰልፍ አለ የዘጉ ማለት ነው። ብድር እንዳታበድሩ ተብሎ በባንኮች በሙሉ ትዕዛዝ ተሰጥቷቸው ከ3 በስተቀር። ይሄ የኢኮኖሚክ ሳቦቴጁ አንዱ አካል ነው። ከፕሪቶሪያ ሰላም ስምምነት በኋላ በቃ እንመለስ እስቲ። ስህተት ተፈጽሟል። ስህተት የፈጸመውን በዚህ በአቅሚቱ ሁላችን በአቅማችን ተጠያቂነት አስፈነን ትግራይን ክሰን ትግራይ ወደ ነበረበት የመመለስ እንስራ እስቲ ብሎ መንቀሳቀስ አልቻለም። ምንድን ያደረገው? ከዛ እንትን አድርጎ ከዛ በዛ ላይ ነዳጅ አልሰጥም፣ ደሞዝ አልሰጥም፣ ትምህርት ዘጋለሁ፣ ምናምን አደርጋለሁ። እዛ ነው የተሰማራ። እንደዚህ ሲያደርግ ምንድን ያደረገው? እንደ ትላንት 360 ዲግሪ ዘጋለሁ ብለህ እንዳታስብ፣ ይሄን እንከፍተዋለን። ከአፋር የትግራይ ህዝብ ከአፋር ነዳጅ የሚያመጣበት ጊዜ ይቆማል። ኮንትራባንድ ከሆነ ምን ችግር አለ? በሱዳን እናስገባለን ያልኩት እዚህ ሚዲያ ላይ በሱዳን እናመጣዋለን። ቀላል ነው።
በሐጀር በሉት ከሰላ በሉት በምናምን ቀላል ነው። ነዳጅ ኮታ መርታለች ሱዳን ኮታ መርታለች ነዳጅ ከፖርት ሱዳን ለምን አናመጣው እንደዛ ብየዋል። ይሄ እንደ ቀላል መስሎታል በዛን ሰዓት ነው። ኦልሞስት 2 አመት ሆነኛል ይሄ ሰዓት የፕሪቶሪያ ሰላም ስምምነት ከተፈረመ ከአንድ አመት በኋላ ይሄን ጉዳይ አምጥቼዋለሁ ታው ብየዋል። እና እንዲህ አሳስሮ TDF እንዲህ ያ ፕሪቶሪያ እኮ ምናምን ይያል የተሳሰረ እንዲህ አንቆል ይዘው ነው የሚጠብቀው አብይ አህመድ። ብርሃኑ ጁላ መሐመድ ተሰማ የትላንትና ይቅር አላለውም የትግራይ ህዝብ ትላንት የሰራውን ህወሓት በሉት ህወሓት በተለይ ምንም ዝግጅት ሳይዘጋጅ እዚህ ጦር የትግራይ ህዝብ እንደተበላ አሁን እጃቸው አሳስረው እንዲጠብቁት ነው የሚፈልገው። ወድ ወረደ ያቃል ወድ ወረደና በአብይ አህመድ የነበረው ሰሞኑ ደግሞ ይታወቃል። እነ ብርሃኑ ጁላ በየመድረኩ የሚያወሩት ይታወቃል። ይሄ ነገር ታሳቢ እናደርጋለን። ታሪካቸው ደግሞ የኢትዮጵያ ጀነራሎች ታሪካቸውን ደግሞ መርሳት የለባቸውም። በተለይ መሐመድ ተሰማ ሰው አይኑን በጨው አጥቦ ሚዲያ ላይ ይመጣል እንዴ? ሻዕቢያ በእኛ ትውልድ የተገረፈ ኃይል ነው። ፋኖ በሻዕቢያ ሊድን አይችልም። ፋኖ በጁንታው ሊድን አይችልም። ጁንታው ራሱን አላዳነም። ፕሪቶሪያ ሄደው ነው ያዳነው ይላል። ፕሪቶሪያ ሄደው ነው ያዳነው ሲባል መሐመድ ተሰማ ጀግና ሆኖ ከTDF ጋር ገጥሞ በቃ በቃኝ ብሎ ወደ ፕሪቶሪያ እንዲሄደ የትግራይ ሰራዊት ማለት ነው። ብርሃኑ ጁላም እኛ እኮ በበቃኝ እኮ ያሸነፍናቸው በበቃኝ እኮ ነው ያለበት አስተዋውሳላችሁ። በበቃኝ ያሸነፈ ማን ነው? ብርሃኑ ጁላ ነው ማለት ነው። በሱ ቤት ትላንት አልፏላ ኦሬዲ አልፏል። 4 ኪሎ ተቀምጧል። መስዋዕትነት ተከፍሎ የኤርትራ ወጣት መስዋዕትነት ከፍሎ 4 ኪሎ አስቀምጧቸዋል። ፈቅዶላቸው 4 ኪሎ ለራሱ አሁን ልብላ ልጉረስ አንተ እኮ 3 ሚሊዮን ነው 2 ሚሊዮን ነው እየተባለ ያለው ኤርትራ በሱ ልጆች ፍቃድ ነው 4 ኪሎ የተቀመጠ መስዋዕትነት ከፍሎ እንጂማ ተመንግለ መቼ የትናየት ሸሽተ ነበር እኮ የአማራ ብድርና ቁጠባ ባንክ ያብቁተ ገንዘብ ዘርፎ እኮ 80 ምናምን ሚሊዮን ብሩን እኮ አገኘው ተሻገር ሸሽቶ ነበር አይደል? እንደዛ ነው። የኢትዮጵያ ጀነራሎች ምን ሲያደርጉ እንደነበር እናውቃለን። ይሄ ጁንታ ራሱን አይችልም፣ ፋኖ ግን እጅ መስጠት አለበት ይያል በጣም ከፍተኛ ፕሮፓጋንዳ እየተደረገ ያለ። አሁን ቀጥሎ ማሳያችሁ መሐመድ ጋር እንሄዳለን። አሁን በቅርቡ እንኳን ያቺ ልጅ በውጊያ ስትሞት ጡቷ ተቆርጧል ብለው ለማጭበርበር ይሄን ታክቲክ የሰጣቸው ሻዕቢያ ነው እናውቃለን። ግብጽ ነው። እውነታው ግን ተጋለጠ። የግብጽን በር አንኳኳ ግብጽ በኢትዮጵያኖች የተሸነፈ። የኤርትራን በር ቢያንኳኳ ኤርትራ ወይም ሻዕቢያ በእኛ በኢትዮጵያኖች በእኛው ትውልድ የተገረፈ የተሸነፈ አይደለም። የጁንታው ጋር መቀሌ ሄደው ቢያንኳኳ ጁንታው ራሱንም አላስጣለም። ራሱን ማስጣል የቻለው ወደ ህግ ወደ ድርድር ሲመጣ ነው። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል በከፍተኛ ውህድ በከፍተኛ ለዚህ ድል አብቅተውናል ነው ያለው። እሱ ነው ያው ምን ነው ደጋገምከው ቪዲዮ እንዳትሉም እኔም ይሰለቸኛል የምር። እኔ ተመልካቾቼ እዚህ አክብር የተመልካቾቻችን ለአክብረን ነው የምንመጣው። ይሄ ይሰለቻቸዋል ይላል። እነሱን ግን ሰው እኮ ይሰለቻዋል አይሉም። ሰው እኮ ተረድቶናል። እኛ እኮ ከሃዲ መሆናችን ረስቶናል። ሰው እኮ ይታዘባል። ይሄ ራሱ መሐመድ ነው። ይሄ ከዳነ በኋላ ነው። ይሄ እኔ ቃሊቲ ነበር የሚኖረው ወይ በኬንያ በቦዳ በሞተር ሳይክል ኬንያ ይሸሽ ነበር በሞያሌ ወይ ቃሊቲ ነበር። ይሄኔ የሚያወራው አሁን ሻዕቢያ እኮ የኔ ትውልድ የቀጠቀጠው ትውልድ ነው የሚለው ይሄ ሰውዬ ነው። ትላንት ደግሞ ጀግናው የኤርትራ ሰራዊት ሲል ነበር ማለት ነው። በእነዚህ አምርም ዋናው ግን ጁንታው ራሱን አላዳነም የሚለው አዲስ እንትን ነው። ይሄ ፕሮቮኬሽን ነው። የፕሪቶሪያ ሰላም ስምምነት አንቀጽ አለው ለዚህ የሚከለክል በሚዲያ በባለስልጣናት በቋንቋ የሆነ በትርክት ምናምን እንደዚህ አይነት ቋንቋ ላለመጠቀም ይደረግጋል።
ብርሃኑ ይለዋል። አሁን ኖርማል ነው። አንዲት ነገር ከአዲስ አበባ ከእንደዚህ ከትግራይ የሆነች ነገር አብይ ወይ ብርሃኑ ጋር የምትነገር የሆነ ቋንቋ ቢወጣ ትልቅ ቫይራል ይሆናል፣ ሄድላይን ይወጣል። እነዚህ ግን ኖርማል ነው ለነዚህ አማራ ቴሌቪዥን በየቀኑ ሰው ስለሆነም አዲስ ነገር አለ፣ ሰልችቶታል ሰው። ጉዳዩ እኛ ኤርትራ በእኔ ትውልድ የተቀጠቀጠ ሰራዊት ነው ያለው። አይ ቲንክ ደርግ ወታደር ነው አይደለ? ደብረ ታቦር የተማረከው እኮ ነው። የደብረ ታቦር ነው ህወሓት ነው የማረከው። ኢንፋክት ደብረ ታቦር ነው የተማረከው። እና ህወሓትን እንዲሁ ህይወት ዘርቶ ማለት ጥሩ በረራሽ ላይ አሁን ስቱዲዮ ስገባ ደግሞ ያገኘ ነው አባዱላ አለ። አሁን የተናገረ አልጀርስ ስምምነት ትዝ አይለኝም አለ። እንዴ አልጀርስ ስምምነት እኮ ትላንት የምናውቀው ታሪክ ነው። ትላንት እኮ 25 ዓመት እኮ የስንት ዓመት ነው? 25 ዓመት ስንት ዓመት ነበር አባዱላ? ሜጀር ጀነራል ነበር እኮ ሜጀር ጀነራል ነበርና እኔ ትዝ አይለኝም፣ ዝርዝሩ አላውቅም ማለት እመጣለሁ ዛሬ አጀንዳችን። ከዛ በፊት ያረጋ ከበደ ጉዳይ ነው። አረጋ ከበደ ኩታራ አለው፣ ኩበት አለው። የአማራ ፋኖን ኩበት ህዝቡን ምን አለው? ሂድና ኩበትን ሰብስብ አለው። በትግርኛ ብድዕ የሚባል አለው። ብድዕ በትግርኛ በአማርኛ ምን እንደሚባል አላውቅም፣ ግን የራሱ ወንድሞቹን ያው ኩበት ብሎ የሚጠራቸው። ኩበት ያው ለማገዶ ምናምን ይጠቀማል፣ ገጠር አካባቢ ለማዳበሪያም ይሆናል። ቁም ነገር አለው። ቁም ነገር የሌለው አረጋ ከበደ ብቻ ነው። ከኩበት በታች ነው አረጋ ከበደ። ገጠር አካባቢ ኤሌክትሪክ የለም። ለዘመናት ወላጆቻችን የጠቀሙበት ለኩበት ነው። ይሄ ሰውዬ ምንም አይጠቅምም። አብይም ነገ ጠዋት አሽቀንጥሮ ይጥለዋል። አብይ አሽቀንጥሮ ከጣለ በኋላ ቁም ነገር አይሆንም። ይሄ ቁም ነገር አይሆንም። አገር ቤት ሲማር የሱ ጂኦግራፊ አስተማሪ ነበር። 10ኛ ክፍል 11ኛ ክፍል አስተማሪ ጂኦግራፊ አስተማሪ ነው። ህይወቱ እዚህ ድረስ ያደረሰለት ትግራዋይ ነው። በህይወት አለ ሰውየው። ሽረንዳ መቀለ ጡረተኛ ናቸው። የጂኦግራፊ አስተማሪ ናቸው። አረጋ ከበደ እንዲያው ካሳ ቢክሳቸው ጥሩ ነው። አሁን ማለት ጡረታ ነው። በጣም ያው ተጎሳቁለው ነው የሚኖሩት መቀለ። የገጠር ልጅ ስለነበር በባዶ እግሩ 11ኛ ክፍል 10ኛ ክፍል ሆኖ በባዶ እግሩ ነበር የሚማረው። ጫማ ገዝቶ ሳምንት 2 ሳምንት የሚቆይ ምግብ በቃ እንትን ይዞ ይመጣል። ፍሬሽ ምግብ ቤት ተከራይቶ ነበር ያስተማር። ከገጠር አምጥቶ ቤት ተከራይቶ በቃ ይሄን ልርዳው ብሎ አጋጣሚ ይሄ የምናገረው ሰው አስተማሪው አለ ሽረንዳ ስላሴ። ሌላ አስተማሪም አሉ እዚህ ኖርዝ ካሮላይና አሉ። የአረጋ ከበደ አስተማሪ ነበሩት። ግን የነገሩን ፎቶግራፍ አለኝ ሁላ አሳይተውኛል። 11ኛ 10 ምናምን ሆኖ በጣም ገጠር በእግር ነው የሚመላለሰው። እና ቁጭ በል በቃ እዚህ ሆነ እኔ የበላሁትን የበላ ትኖራለህ አስተምርሃለሁ ብሎ አስተማሪው ነው ያኖረው ነው። ቁም ነገር ሰርቶለታል። ይሄ አስተማሪ የት ነው ያለው ብሎ ትዝ አይለውም። አሁን በቢሊዮን ያለ የሚያንቀሳቅሰው አሁን ይሄ አስተማሪ እኮ ውለታ ውሎልኛል ብሎ እንኳን ሚዲያ ላይ እየሰማሁት ነውና እስቲ ታንኪው ልበል ብሎ ኮንታክት ያደረገው ዋጋ የለውም ነው። እንኳን ትግራዋይ ትዝ ሌላው ይቅርና የራሱ ህዝብ የሰበሰበውን ህዝብ አዳራሽ ይዞ ለምንድን ነው ሐቁናት የማትናገሩት? ለምንድን ነው ከልባችሁ ከኔ ጋር የማትወያዩት? እያለ ኩበታችሁ ሰብስቡ። ፌደራል መጥቶ እኔ ከባህር ዳር መጥቼ ፋኖን ለቃቅምን ልፈት ፈልጋለሁ ያለው ፋኖ ኩበት አይደለም። ሰላማዊ ሰልፍ አሳይቶ አሰልፎ እንዲያም ሰሞኑ ልቀቁት እንላቸዋለን። ሰሞኑ የተማረኩ አሉ፣ ወደ አምባሳል የተማረኩ አሉ። ከትላንት ወዲያ የ50 ምናምን ናቸው 60 ምናምን ነበር በአንድ ቀን የተማረኩት መተማ። ልቀቁት ሰሞኑ ደግሞ መቼ እንደተማረካችሁ ምናምን በደንብ አድርጋችሁ ይሄማ የትላንትና ነው ይሄማ ያምና ነው እንዳይባል አሁን ታሳስ ይሄን ያክል ቀን በዚህ ዓመተ ምህረት እያላችሁ ምልክት እያደረጋችሁ ኢንተርቪው አድርጓቸው እንላቸዋለን። ይሄ ኩበት እየተባለ ያለው ሰራዊት ፋኖ ማለት ነው። እንደዛ ነው። ይሄ ፕሮፓጋንዳ እንደዛ ነው። ይሄማ ያምና ነው እንዳይባል በዚህ ቀን ነው የተማረኩት አረጋ ከበደ ኩበት ብሎ ፋኖን ገልጾ ነበር እያሉ አናግሯቸው። መጀመሪያ ወደ አረጋ እንሂድ። በመድረኩ ላይ እየታዘብኩት እዚህ ያለው ሰው 3 አይነት ሰው ነው። በመጀመሪያ ደረጃ የሁኔታውን ጉዳት በደንብ የተረዳችሁ፣ መዘዙን የተገነዘባችሁ፣ መገንዘብ ብቻ ሳይሆን ፊት ለፊት
የመጣ ይምጣ ብላችሁ በድፍረት ሁኔታውን የገለጻችሁ ወንድሞች አላችሁ። ሁለተኛውና ብዙ የሚመስለኝ እዚህ መድረክ ላይ ችግሩን የተረዳ ልቦናው የሚያውቅ ይሄ ነገር ትክክል እንዳልሆነ የሚገነዘብ ነገር ግን አፉና ልቡ አንድ አይነት ያልሆነ ሰው አለ። ልቡ የሚያስበውን አፉ የማይናገርለት እና ልናገርም ካለ የሚኮረታተፍ እናንተ ማንነታችሁን ሁኑ። ልቦናችሁ የሚነግራችሁን ባፋችሁ ተናገሩ። አንዳንዱ ይፈርታችሁ እጃችሁን ካወጣችሁ በኋላ ልማት ብላችሁ ደግሞ በልማት ዙሪያ ወርታችሁ ዋናውን ችግራችሁን ሳትነኩት መሄድ የምትፈልጉ ሰዎች አላችሁ። ይሄ በጣም መስተካከል ያለበት ጉዳይ ነው። ይሄ ሙሉን ትላንት ማታ የተላለፈ ነው ተመልካቾች። ይሄ ትላንት ማታ የተላለፈ አማራ ቴሌቪዥን ዩቲዩብ ላይ ረጅም ነው፣ 1 ሰዓት ከምናምን ነው። ሙሉን እዛ ላይ ታገኙታላችሁ። ምን ይላል? ያው ኩታራ ኩበትን ሰብስብ ይላችኋል። የሃይማኖት አባቶች ይደግፋሉ፣ መርቃችሁ ትልካላችሁ፣ መርቀው ይልካሉ። ያው መነኩሴ ጭምር ብር ሰጥቶ አግቱኝ ብለው መነኩሴ አግቱኝና ቤተክርስቲያን ገንዘብ ከፍላ ታስወጣኛለች ብለው 800,000 ብር አይደል ቤተክርስቲያን ከፍላ አስወጣቻቸው። ፋኖ 800,000 ብር ወሰደ። እሳቸው ወደ ፋኖ ተቀላቀሉ ነው የተባሉት። እና የሃይማኖት አባቶች ፋኖን ይደግፋሉ የሚባለው በጣም እጅግ አሳሳቢ ነው፣ አሳዛኝ ነው አለ። መርቃችሁ ልጃችሁን ምትልኩ አላችሁ ተብላችሁ እዚህ አደራሽ፣ ይሄ አሳሳቢ ነው። ይሄን ሚስጥር አውጡ አላቸው። ተመልከው፣ ሊያስበላቸው ማለት ነው። የአማራ አክቲቪስቶች የዚህ ሰውዬ ንግግር ገብታችሁ ስሙትና ሳመሪ እንትን ላይ የአማራ እነዚህ አረጋ ከበደ በሪፐብሊካን ነው የሚታጀበው፣ በሪፐብሊካን ነው የሚታጀበው። እነዚህ አርሶ አደሮች የከተማ ሰዎች ምናምን ናቸው። ከማን ጋር ነው የሚኖሩት? ከፋኖ ጋር ነው የሚኖሩት። እና እኔ እንደዚህ ብሎ ፋኖ እንደዚህ አድርጌ እገሌ ለፋኖ ይደግፋል ከተባለ በማግስቱ ያ ሰውዬ ያድራል እንደ ቤት ውስጥ። ከማን ጋር ነው የሚኖረው? አጌኔስ ፋኖ መረጃ እያወጣ ፋኖ ከህዝብ ጋር ነው። ያለ ህዝብ ድጋፍ ማንም ትግል ዋጋ የለውም። አሁን ወደ ትግራይ ሰላዮች ወደ ትግራይ ልከው አብይ አህመድ ሰሞኑ አሁን የላከው ምን ይላል? ህዝቡ ከቲዲኤፍ ከክፍለ ጦር በታች ላለው ሰራዊት እንዴት ያየዋል? የትግራይና የኤርትራ ግንኙነት አሁን የተፈጠረ ያለው ግንኙነት እንዴት ያየዋል? ምናልባት ጦርነት ቢነሳ ህዝቡ ይደግፋል ወይ አይደግፍም? እኔ ጥያቄዎቹ አሉኝ። ወደ አሁን ሚዲያ ላይ ስለማይመች ዝም ብዬ ልተው። አጋጣሚ ሳመሪው ነው የምነግራቸው። ሂዱን አጥኑ ተብለው የተላኩ የደህንነት ሰዎች አሉ። አሁን ያለው ቅቡልነቱ የቲዲኤፍ ቅቡልነት የህወሓት ቅቡልነት ምን ይመስላል? እና የሆነ ነገር ቢያጋጥም ህዝቡ እንደ 2013 ይነሳል ወይ? እና ከኤርትራ ጋር አሁን የተፈጠረው በተለምዶ ጽምዶ የሚባለው ኖርማሊ የህዝብ ለህዝብ ግንኙነት ምን ይመስላል? ህዝቡ ተቀብሎታል ወይ አልተቀበለውም? አጥኑልኝ ነው። 2013 10 ሚሊዮን ሰጣለሁ ነገታቸውን ህብረተሰብ ያየ ምናምን ሲባል በፍጹም እያየ በፍጹም 10 ሚሊዮን ምን ያደርግልኛል? ትግሌ ነው፣ ልጆች ወንድሞቼን አሳልፌ አልሰጥም ብሎ እያየ ለራሱ ግንባሩ እየሰጠ እነዚህን ያዳነት ትውልድ ነው የትግራይ ትውልድ። ያ ትውልድ ትግራዋይ ነው። ፖለቲካው ያው የሞመንተሙ ሲባላሽ ሞመንተሙ ሲዳከም ደግሞ ያው ሰልችቶናል ኤዲያ ብሎ ነገታቸው ነጻርቃንም ላፍ እያሉ ህንጻዎቻቸውን ህይወታቸውን ምናምን እንትን ለማድረግ ሄዱ። ትግል እንደዛ ነው። ባንዳ ይበዛል፣ ነገር ሲራዘም የሚባለው እንደዛ ባንዳ ይበዛል፣ ከሃዲ ይበዛል፣ ሞራሉ የወደቀ ይበዛል፣ ምን አገባኝ ከዚህ በኋላ የሚል ምናምን ይበዛል፣ የህዝቤ ጉዳይ ከዚህ በኋላ አልታገልም የሚል ይበዛል። ይሄ ያለ ነው። የአማራ ክልልም ህዝቡ ባይደግፈው ፋኖ አንድ ቀን አያድር። የህዝብ ድጋፍ የት ሊያድር? ምን ሊበላ ምን ሊለብስ? የአማራ ፋኖ የሚባል ለምን ብሎስ ዘመነ ካሴ ለምን ብሎ አማራ ክልል ይዋጋል? ለምንድን ነው ብልጽግናን የሚዋጋው? ይሄን የፒኤችዲ ጨርሶ ጎልድ ሜዳሊስት አይደለም እንዴ? የዓለማ ዩኒቨርሲቲ ጎልድ ሜዳሊስት ነው። ጓደኞቹ እኮ ዶክተር እገሌ እየተባሉ ነው። ጨርሶ ወደ ትምህርት ዘመናቸው ሄደው አስረስ ማረ ማስተርስ የለውም እንዴ? የህግ ማስተርስ አለው እንዴ? ጠበቃ ነው። የህግ ማስተርስ አይደል እንዴ ያለው? አስረስ ማለት ጠበቃ አይሆንም? የዩኒቨርሲቲ አስተማሪ አይሆንም? ስለዚህ ማወቅ ያለበት አረጋ ከበደ በሪፐብሊካን ነው የሚታጀበው። ሪፐብሊካን
ጥቁር ብረት ምናምን አለን ምናምን የሚሉ እስራኤል ሰለጠን ምናምን በሚሉ ነው የሚታጀበው። እነዚህ ሰዎች ሚስጥር አውጡ እያለ የሚያስገዳቸው ደግሞ በቤታቸው ነው የሚኖሩት። አጃቢ የላቸው ምናምን ያላቸው ቤታቸው እንዲህ በእንጨት ዘግተው ነው የሚያድሩት። ሰላማዊ ህይወት ነው የሚፈልጉት። ሚስጥር አውጣ ያረጋ ከበደ ስልጣን እንዲጠነክር በአብይ እንዲወደድ ደግሞ ሚስጥር አውጣ እያለ እያስገደደ ያለው ምስኪን አርሶ አደሩ በፋኖ ሊያስበላ ፈልጎ ነው። ፋኖ እንደሆነ ለህዝቡ ነው የሚታገለው። አገነስ ፋኖ የቆመ ምድረ ባንዳ የፋኖን ሚስጥር አሳልፍ ይሰጣል የሚል ግን እኔ ዝም ይለዋል ብዬ አላስብም። ቢያንስ ቁጭ አድርጎ ያስሯል፣ ያናግሯል። ምንድነው ይሆንከው ብሎ። ስለዚህ መጠንቀቅ አለበት። አረጋ ከበደ እዚህ አካባቢ የበተንከውን ኩበትን ሰብስብ እያለ የሚሳደበው እንደ ኩበት ብሎ የፋኖን የሚገልጸው ራሱ ሰብስበው ገጥመሃል እኮ በድሮን አለ፣ ዲሽቃ አለ፣ ሰራዊት አለ፣ አዛዥ አለ፣ ክፍለ ጦሩ ሪፐብሊካን አስገብታል። ራስ የተበተነውን ኩበቱ ሰብስበው ጉዳይ የለውም። ከ18 ዓመት በላይ የሆነ ፋኖ እድሜው ትልልቆች ናቸው። የራሳቸው ጉዳይ በራሳቸው የሚወስኑ ናቸው። ሃይማኖት እንትና ሼህ ነኝ ምናምን የሚል አያገባውም። እዚህ ላይ አያገባው። ይሄ ነገር በደንብ አድርጋችሁ ንገሯቸው። ይሄ በተለይ ደግሞ በየቦታው የሚነገር ፕሮፓጋንዳ ህዝቡን የማስፈራራት ነው። እናንተ እጅ አውጥታችሁ አንደኛ አፋችሁ ይኮላተፋል፣ ትፈራላችሁ፣ ሐሳብ መግለጽ አትችሉም። እጃችሁ ታወጡ ደግሞ ስለ ሰላም አይደለም ታወሩት፣ ስለ ልማት ነው የምትሉት። ልማት አይደለም ያው ችግራችሁ ነው ያላችሁ። ልማት አይደለም ችግራችሁ፣ ስለ ሰላም ስለ አሁን ያለ የገጠማችሁ ችግር አውሩ እንጂ ስለ ሰላም ለምን እንደምታወሩት ነው ያላችሁ። ተመልከቱ። ይሄ ጉዳይ አለ። አሁን የዕለቱ በጣም ቆንጆ የምትባል ጭውቴ ያባዱላ ነው። አባዱላ ያው ባለፈው ቀንጨብ አድርጋ ወጣ፣ ሙሉ አልወጣም። አሰብ ወሎ መሆኑን ማቀው ብሎ ብዙ ሰው ኮኮት ያደረገና በጣም ቫይራል ወጣ። አጭር ነች። አሁን ሙሉ ይዞ መጣ። ሙሉ ኢንተርቪው ምን አለ? ኤርትራ ስትገነጠል በደንብ አልገባኝም ነበር። ይሁን አንዳንዴ እኮ ትዝ ይለኛል፣ ትንሽ ትዝ ይለኛል ምናምን ይላል እኮ። ኢህአዴግ አዲስ አበባ ሲገቡ የሆነ ጭናንጭና የሆነ ነገር ይታየኛል ይላል። ለምሳሌ 3 ዓመት 4 ዓመት 5 ዓመት ምናምን ነበር። እንደዛ ሊሆን ይችላል። ትዝ ይለኛል አንደኛ ክፍል ነበር፣ ሁለተኛ ክፍል ነበርኩ ይላል አይደል? አባዱላ ጠብደል ሰውዬ ነበር። ሲማረክም ሻምበል ነው። ኤርትራ ተማርኮ 4 ዓመት ሙሉ ድንጋይ ተሸክሟል። ከባድ በጣም ማለት ያሳለፈው ሁኔታ ጸባያኛ ነበር። ከዛ በኋላ ሲኒየር ስለነበረ የ8000 ሙርከኛ አለቃ አረጉት፣ ጠባቂና ተቆጣጣሪ አረጉት። ድንጋይ መሸከሙን አቆሞ ነርሲንግ አስተማሩት። ነርስ ነው አባዱላ። ሻቢያ ነርስ አስተምሮታል። ነርሲንግ አስተምሮታል። ከዛ ወደ ብአዴን ወደ እነ ታደሰ ጥቅሹና ያሬድ ጥበቡ አመጡት። 75 ዓመተ ምህረት ወደ ኢህደን ገባ። ማዕከላዊ ኮሚቴ ነበር። የብአዴን ማዕከላዊ ኮሚቴ ነበር። የኢህደን ያን ኢህደን ነው። ከ20ዎቹ 3ቱ ብሔር ነበር፣ ኦሮሞዎች ነበሩ። ይሄን አዲስ አበባ ከገባ በኋላ ደግሞ ጀነራል ነው። እኩል ከነ ጆቤ ከነ ሐየሎም ብርጋዴር ነበር። በኋላ ሜጀር ሆነ። እኩል የተሰጠው ከሐየሎም ጋር ሜጀር ብርጋዴር። ከዛ ይሄን ሁላ ማለት ትልቅ ሰው ነው ማለት ነው። አልጀር ስምነት አላስታውስም አለ፣ ዝርዝር የለኝም አለ። ሁሉም ካደ። እናድምጠው። ጉደኛ ነው ይሄ። ነፃ ሀገር ተባለች። ኤርትራ ነፃ ሀገር ከተባለች በኋላ ደግሞ በአሰብ ጉዳይ ላይ በወደብ ጉዳይ ላይ ተደራድረ የለም ወይም ደግሞ በወቅቱ ብዙ የሚገባኝ ነገር ባይኖርም የተለቀቀበት ሁኔታ አለ። ኤርትራ ሄደች፣ የባህር በርም አብሮ ሄደ፣ አሰብም አብሮ ሄደ። ስለዚህ የነዛ የውጭ ጠላቶቻችን ፍላጎት በዛ መንገድ ተሳካ ማለት ነው። ኢትዮጵያ ከወደብ ተነጥላ ከባህር ተነጥላ የምትኖርበት እንዳትበለጽግ ወደፊት እንዳትሄድ የሚያደርግ እስር ውስጥ እንድትገባ ያደረጉበት መንገድ ብሎ መውሰድ የሚቻል ይመስለኛል። ረጅም ጊዜ የረጅም ታሪክ ስራ ነው፣ የአንድ ወቅት ስራ አይደለም። ምናልባት በ1992 አካባቢ የአልጀርሱ ስምምነት ሲፈረም ከዚህ የኢትዮጵያ የወደብ ባለቤትነት
እንድትወጣ ያደረገ ስምምነት ፓርት አለ ወይ? እሱ ላይ እስቲ እንደው አያይዘው ሊያስታውሱ። እኔ ብዙ የማውቀው ነገር የለም፣ ዝርዝሩን አላውቀውም። ግን ባለቤትነቱን የሚጋፋ የነበረ እንዳልሆነ መረጃውን ሰምቼዋለሁ። የአልጀርሱ ስምምነት በሰላማዊ መንገድ የኤርትራና ኢትዮጵያ መካከል ተፈጥሮ የነበረው የድንበር ግጭትና ተፈጥሮ የነበረው ጦርነት እንዲፈታ ነው። በዚህ ውስጥ ደግሞ አንዱ ትናንሽ ድንበሮች ናቸው፣ ትናንሽ መሬቶች ናቸው። እኔም እንደ ወታደር በውጊያ ውስጥ ነው የነበርኩት። የሚያዋጉ መሬቶች አልነበሩ። ባድመ ያን ያህል ወደ ኤርትራ ይፈልገዋል የተባለው ወይም ጾረና ዛላምበሳ ኢትዮጵያ ትፈልገዋለች የተባለው በውይይት ቀስ ብሎ ቁጭ ብሎ ሊፈቱ የሚችሉ ናቸው። ወደ ጦርነት የገቡ ያው አሁን የመተንተኑ ጉዳይ ሆን ብለው ነው ወደ ጦርነት ያስገቡ ነው። እዚህ አካባቢ ያለው ለባድመ ብለን ለጾረና ምናምን ብለው ጦርነት ምናምን የሚያስገቡ አልነበሩም። ዋናው አሰብ ኢትዮጵያ እስር ውስጥ እንድትገኝ ያደረገ ሆን ብለው ያደረጉት ነው። እስር ውስጥ እንድንገኝ ያደረጉበት ስራ ነው። እኔ የለውበትም፣ አላቅም፣ ትዝ አይለኝም። የመጨረሻ ደግሞ የሚገርም ስሙ እንደ በዛ ወቅት እንደ አንድ የጦር መሪ ለምንድነው ጦርነቱ የተከፈተው የሚለው ብዙም እንትን አይደለሁም። እነዛ ቁጭ ብዬ ሳስባቸው እነዛ ጦርነቶች መከፈት ነበረባቸው፣ መሆን ነበረባቸው፣ በዛ ደረጃ ማለቅ የነበረበት ነበር ወይ እንትን አድርጋለሁ። ከዛ በኋላም የአሰብ ጉዳይ በቂ ድርድር ስላልተደረገበት፣ በቂ ስራ ስላልተሰራበት፣ በበቂ ደረጃ ትኩረት ስላልተደረገበት የተዘጋ ጉዳይ ነው እንጂ ያኔ በነበረው ሁኔታ በበቂ ድርድርና በቂ ትኩረት ተሰጥቶት ቢሆን ኖሮ አሰብ ከኢትዮጵያ እጅ ይወጣል ብዬ አልገምትም። ኢትዮጵያ ይበቃ አባዱላ ያው ውጣ ተብሎ ነው እንደዚህ ጋር መነገር አለብኝ። ወደ ሚዲያ የወጣበት ምክንያት ችግር አለበት። እኔ ኦልሬዲ ሚዲያ ስለወጣ እኛ ማጋለጣችን እንቀጥላለን። አብይ ግን በማይሆን ነገር ስለያዘው ነው፣ የቤተሰብ ጉዳይ አድርጎ ስለያዘው ነው። በዝርዝር ወደ ዝርዝር መሄድ አይጠበቅብኝ። የቤተሰብ ጉዳይ አድርጎበትም ስለያዘው ነው። በኤርፖርት የማይወጣ ቤተሰብ ቁጥር አለው የማይፈቀድለት የአባዱላ ቤተሰብ። ዝም ብሎ የግድ ነው እሱ እየወጣ አይደል? ፕሮፓጋንዳ እየሰራ አይደል? ፕሮፓጋንዳ እየሰራ ስለሆነ አንዳንዱ በዝርዝር እንኳን ባንሄድበት እንኳን በኤርፖርት የተከለከለ ቤተሰብ ስፍር ቁጥር አይደለም የአባዱላ ቤተሰብ እና አድርግ የተባለውን እያደረገ ነው። እና ሽመልስ አብዲሳም አብይም ጠምደው የሚይዙት ይሄን እሱን ነው፣ አባዱላን ነው። አባዱላ ያው ዝም ብለን እንለፍ በዚህ ደረጃ